ሰሞኑን የኢቢኤስ ቴሌቪዥኑ ዮናስ ከበደና የእግረኛው ሚዲያ ባለቤቱ ተክለ ሃይማኖት አዳነ ከአልጀዚራ ቴሌቪዥን ጀምሮ እስከ ኢትዮጵያውያን የማህበራዊ ሚዲያ ተጠቃሚዎች ድረስ መነጋገሪያ ሆነው ያስተዋልን ነው። ከዚህ የብዙዎችን ትኩረት ከሳበው አጀንዳ ጀርባ ምን አለ? ዮናስ ከበደና ተክለ ሃይማኖት አዳነ እስራኤል የተገኙበት ምስጢር ምንድን ነው? እስራኤልና ኢትዮጵያውያን ጋዜጠኞችን ምን አገናኛቸው? በዛሬው የዘኢትዮጵያ ልዩ ዝግጅታችን ይህንን ወቅታዊ ትኩሳት በስፋት እንዳስሳለን። አስቀድመን ግን በዛሬው ዕለት ትኩረት የሳቡ አጫጭር መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። ዘናሽናል የተሰኘው መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድረገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረገጹ የግብጽ ዲፕሎማቲክ ምንጮቹን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግቧል። ከዚህ ቀደም ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ ላይ የህዳሴ ግድቡን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሐሳብ ማንሳቱ ይታወሳል። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ይህን ዘገባ አስመልክቶ ታዋቂው ፖለቲከኛ ጀዋር መሐመድ ተከታዩን መልእክት አጋርቷል። ግብጽ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል መግለጿ አነጋጋሪ ሆኗል። ታዲያ ይህን አዲስ የሚመስለውን አቋሟን ቀረብ ብለን ስንመረምር ድጋፏ በማያፈናፍን ቅድመ ሁኔታ የታጠረ መሆኑን እንረዳለን። አንደኛ፣ ኢትዮጵያ የባህር በር የምታገኘው በታጁራ ወደብ በኩል ይሆናል። ይህን ወደብ ደግሞ ግብጽ በቅርብ ከጅቡቲ ባደረገችው ስምምነት አስፈርማለች። ይህ ማለት ኢትዮጵያ ግብጽ በምትቆጣጠረው ወደብ ነው የባህር በር የሚኖራት። ይባስ ብሎም ግብጽ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ ከአባይ ወንዝ ጉዳይ የያዘችውን አቋም ካለሳለሰች ነው። ማለትም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች የግድቡን ደህንነት፣ የውሃ ፍሰት መጠንን የመሳሰሉትን ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ይህ በግብዝነት የተሞላ የቅድመ ሁኔታ በአብይ ዘመን በተለይ ባለፉት ወራት የግብጽ የመደራደሪያ አቅም ወይንም ሌቨሬጅ ምን ያህል እንደፈረጠመ ጠቋሚ ነው ይላል ጀዋር መሐመድ። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ተሰምቷል። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለቱን ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት የሁለቱን ሀገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነ ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ቁልፍ ሚና ስትጫወት የመጀመሪያዋ አይደለም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉሥ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም የሰላምም የሌለበት ሁኔታ መቋጫ የሰጠ ነበረ። አሁን እየተደረገ ያለው ጥረትም ያንን የሰላም መንፈስ ለመታደግና የቀይ ባህር ቀጠናን ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖረውም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰሙ የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ ሀገራት መካከል የተፈጠረው የፖለቲካ ቅዝቃዜ ለውጥረቱ መባባስ እንደ ምክንያት ይጠቀሳሉ። የሳውዲ አረቢያ የሰላም ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልሳቸው እንደሆን የሚጠበቅ ጉዳይ ሆነዋል። ውድ ቤተሰቦቻችን አሁን በስፋት ወደ ምንዳስሰው ጉዳይ አልፈናል። ካሳ ብሎ ፈረስ፣ ታጠቅ ብሎ ስም፣ አርባር ይሸበራል ኢየሩሳሌም ከሚለው
የአዝማሪዎች ጨዋታ ጀምሮ እስከ ቤተ እስራኤላውያን ታሪክ ድረስ ኢትዮጵያና እስራኤል ብዙ የታሪክ አጋጣሚዎች የሚያገናኟቸው ሀገሮች ናቸው። ታሪክ የሚነግረን እውነት ኢትዮጵያ በአብዛኛው ከአይሁዳውያኑ ጋር የተጋባ ባህልና መስተጋብር እንዳላት ነው። የሁለቱ ሀገራት ግንኙነት ከንግድና ኢኮኖሚ ይልቅ ሃይማኖታዊ ይዘቱ ያመዝናል። የጠቢቡ ሰለሞንን ብልሃት መፈተን አለብኝ ብላ ኢየሩሳሌም ድረስ የጥበብ ጉዞ ካደረገችው ንግሥተ ሳባ ጀምሮ እስካሁን ድረስ የዘለቀ ግንኙነትም አላቸው። ይልቁንም የዳዊትን ከተማ ግርማ የገፈፈው የታቦተ ጽዮን አድራሻ መጥፋትና ኢትዮጵያ ውስጥ አለ መባል ሁለቱን ሀገራት ላለመለያየት የማሉ የታሪክ ጥንዶች አድርጓቸዋል። እንደሚታወቀው ከሰሃራ በታች ከሚገኙት የአፍሪካ ሀገራት በእስራኤል ገዳምና ይዞታ ያላት ብቸኛ ሀገር ኢትዮጵያ ናት። ከአራተኛው መቶ ክፍለ ዘመን ጀምሮ ኢትዮጵያውያን በገዳምነት ይጠቀሙበትና ይኖሩበት እንደነበር የሚጠቀስለት የዴር ሱልጣን ገዳም የኢትዮጵያ ንብረት ነው። በእርግጥ በተለያየ ጊዜ በተለያዩም አካላት የባለቤትነት ጥያቄ ሲነሳበት መቆየቱም ይታወቃል። በተለይ የግብፅ ኮፕቲክ ቤተ ክርስቲያን አዳዲስ ታሪኮችን በመፍጠር ገዳሙን ለመንጠቅ ሙከራ ስታደርግ መቆየቷ እሙን ነው። በኢየሩሳሌም ኢየሱስ ክርስቶስ በተወለደበት፣ ባደገበት፣ ባስተማረበት፣ በተሰቀለበት፣ በተቀበረበት እንዲሁም በተነሳበት በጎልጎታ ተራራ የተመሰረተው የዴር ሱልጣን ገዳም በኢትዮጵያውያን ነገስታት፣ ኢትዮጵያውያን ክርስቲያን ባለሀብቶችና መነኮሳት እንደተሰራ የታሪክ መዛግብት የሚናገሩ ሲሆን እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ የነበሩ የኢትዮጵያ መሪዎችም ገዳሙንና በገዳሙ የሚኖሩ ኢትዮጵያውያን መነኮሳትን ሲረዱ መኖራቸው ይታወቃል። ከዚህ ባሻገር ሁለቱ ሀገራት ታቦተ ጽዮንንና ንግሥተ ሳባ ከንጉሥ ሰለሞን የወለደችውን ምኒልክን ተከትለው በመጡ አይሁዳውያን የተነሳ በመካከላቸው ከፍተኛ ቁርኝት አለ። እኒያ ታቦተ ጽዮን ከሌለችባት እስራኤል ይልቅ የማናውቃት ኢትዮጵያ ትሻላለች ብለው የመጡት አይሁዳውያን ከአገሬው ሰው ጋር ተዛምደውና ተዋለው ቤተ እስራኤላውያን እየተባሉ የሚጠሩ ትውልዶችንም ተክተው ነው ያለፉት። እስራኤል በተለያዩ ጊዜያት ምስጢራዊ በሆነ ኦፕሬሽን ጭምር እነዚሁኑ ቤተ እስራኤላውያን ወደ አገሯ ትወስድ እንደነበረ የቅርብ ጊዜ የታሪክ ድርሳናት ያሳያሉ። ታዲያ እንዲህ በደምም ጭምር የተዋሃዱት ህዝቦች በታሪክ ብቻ ሳይሆን በአምልኮ ስርዓታቸውም በአብዛኛው እንደሚመሳሰሉ ማየት ይቻላል። ለዚህም የፈጣሪን ቃል ጠቅሶ የመተማመኛውን ማህተም ያሳረፈው መጽሐፍ ቅዱስ ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? በማለት ኢትዮጵያ እንዲህ ዘመናትን የተሻገረ ትስስር ከአካባቢው ጋር ቢኖራትም እንደ ሌሎች ሀገራት ከሁለት ወደ አንዱ ወግና አለመታየቷ ስለ ዲፕሎማሲዋ ብዙ ይነግረናል። ከወዲህ ብዙ ዜጎቿን በቤት ሰራተኝነት የሚቀጥሩላት የአረብ ሀገራት፣ ከወዲያ ደግሞ የአሜሪካ ረብጣ ዶላርና የእስራኤል ብርቱ ወታደራዊ ክንድ ኢትዮጵያን በቀላሉ አቋም እንዳትይዝ ያደረጓት ይመስላል። ለትርጉም መጻሕፍት ቅርብ የሆኑ ኢትዮጵያውያን የእስራኤልና የፍልስጤምን በሮኬቶች የታጀበ ሰጣ ገባ በአግባቡ የተረዱት በማሞ ውድነህ መጻሕፍት ነው። ጋሽ ማሞ ውድነህ የወሎዋ አምድ ወርቅ ያበቀለቻቸው በእርግጥም ለሥነ ጽሑፋችን የወርቅ አምድ የሆኑ ደራሲ፣ ተርጓሚና ጋዜጠኛ ናቸው። አንዴ የስድስቱ ቀን ሌላ ጊዜ የ17ቱ ቀን ጦርነት እያሉ የመካከለኛውን ምስራቅ ፖለቲካ በደንብ የጋቱን ሰው ናቸው ጋሽ ማሞ ውድነህ። ታዲያ ማሞ ውድነህ ያስተዋወቁን የመካከለኛው ምስራቅ ቀውስ ብዙ የሚነገር የጦርነት ታሪክ አለው። እስራኤል በዓለም ዙሪያ የተበተኑ ዜጎቿ ተሰባስበው እንደ አገር ህልውናና እውቅና እንድታገኝ ካደረጓት በኋላ ከባባድ ጦርነቶችን ከአረብ ሀገራት ጋር አድርጋለች። እነዚህ ጦርነቶች ለእስራኤል የሰፋፊ ቦታዎችን በረከት ሲያስገኙላት፣ ለአረቦቹ ግን የተረፋቸው ቂምና የበቀል ስሜት ብቻ ነበረ። በተለይም በታሪክ የስድስቱ ቀን ጦርነት ተብሎ በሚታወቀው ጦርነት እስራኤል ግዛቷን እጅጉን አስፍታበታለች። በጎርጎሮሳውያኑ የዘመን አቆጣጠር ከሰኔ 5 ቀን እስከ 10 1967 ዓመተ ምህረት ድረስ የተደረገ ታሪክ ፈጽሞ የማይዘነጋው የስድስት ቀን ተአምር። ጦርነቱ ለ6 ቀናት ያክል በመካሄዱ ነው የስድስቱ ቀን ጦርነት የሚል ስያሜ ያገኘው። እስራኤል ጦርነቱን በ6 ቀናት ውስጥ ደምድማ የታፈረችና የተፈራች ሀገር ከሆነች ግማሽ ምዕተ ዓመትን ተሻግራለች። ነጋ ጠባ ሞት፣
ነጋጠባ ፍንዳታ የማያጣው ቀጠናው ከጥንት እስካሁን የዜጎች አጥንት እየተከሰከሰበት የንጹሃንም ደም እየፈሰሰበት አኬልዳማ ሆኖ ትውልድ እየተፈራረቀበት እዚህ ደርሷል። እስራኤል አገር ነኝ ብላ በመንግስታቱ ድርጅት ጭምር ዕውቅና ማግኘቷ በዙሪያዋ ያሉትን የአረብ አገራት አላስደሰተም ነበር። አይሁዳውያን ስፍራ ይዘው አገር አቅንተው ሲቀመጡ ማየት አንችልም ያሉት አረቦቹ ታዲያ እስራኤል አገር በሆነች ማግስት ጦርነት አወጁባት። በጦር አዋቂ ልጆቿ እጅጉን የምትመካው እስራኤልም ለአረቦቹ ትንኮሳ የማያዳግም ምላሽ በመስጠት አገር መሆኗን አንቀበልም ላሉ ሁሉ በጉልበቷ ጋተቻቸው። እስራኤል ይህን ጦርነት በድል ብትወጣም በመጪዎቹ ጊዜያትም መፋጠጡና በአይነ ቁራኛ መተያየቱ ግን አልቆመም ነበረ። ከነዚህ አይነት ከባድና ቀላል ትንኮሳዎች በኋላ ነበረ ታሪካዊው የስድስቱ ቀን ጦርነት የመጣው። በአረቦች ከበባ ህልውናዬ አደጋ ውስጥ ነው ያለችው እስራኤል የስድስቱን ቀን ጦርነት ለማድረግ ተገደደች። መቼም ጦርነት አንዴ እስኪጀምር ነው እንጂ የመጀመሪያው ቃታ ከተሳበ በኋላ ሁሉም ነገር ዶጋመድ ለመሆን አፍታም አይወስድበትም። እናም የእስራኤል የጦር አውሮፕላኖች ግብፅ አሉኝ የምትላቸውን አየር ማረፊያዎች ወደ ምንምነት ቀይሯቸው። ወዲያውም በወቅቱ በዮርዳኖስ ይዞታ ስር የነበረውን የፍልስጤማውያኑን ዮርዳኖስ ወንዝ ምዕራባዊ ዳርቻ ዌስት ባንክን ወደ ግዛቷ ቀላቀለች። በስድስቱ ቀን ጦርነት ሶሪያም ከእስራኤል ጋር የጦፈ ውጊያ ውስጥ ገብታ ነበረ። ለዚህ ደግሞ ሰበቡ ሶሪያ በድንበር አካባቢ ያሉ የአይሁዳውያን የሰፈራ መንደሮችን በመድፍና ሌሎች ከባድ መሳሪያዎች መደብደቧ ነበረ። የእስራኤልም ምላሽ እንደተለመደው የሚያወላዳ አልነበረም። በዚህ ጦርነት እስራኤል አገር ነኝ ከሚለው ፉከራዋ ተሰሚነት ማግኘት ባለፈ ፈረስ የሚያስጋልቡ ጄት የሚያንደረድሩ ቦታዎች ከአረቦቹ እጅ ፈልቅቃ ወሰደች። ከሶሪያ እጅግ ከፍተኛ ወታደራዊ ፋይዳ ያለውን የጎላን ኮረብታ ስትነጥቅ ከፍልስጤም ደግሞ ከፊሉን የኢየሩሳሌም ክፍል በመውሰድ የበላይነቷን አሳይታበታለች። ከዓመታት በኋላ በተደረገ ድርድር የቦታው ባለቤት ለሆነችው ግብፅ መለሰችው እንጂ የሲናይ ልሳነ ምድርን በእጇ አድርጋ ነበረ። በዚህ የስድስት ቀናት ልዩ ኦፕሬሽን እስራኤል በደቡብ በምስራቅና በሰሜን በአጠቃላይ ወደ 380 ኪሎ ሜትር በሚጠጋ ርቀት ተለጥጣለች። በዚህ ርቀት ውስጥ የነበሩ አረቦችም በፈቃዷና በቁጥጥሯ ስር አዳሪ ሆኑ። ለአይሁዳውያን የሚሆን የመኖሪያ መንደርም ገነባች። የስድስቱ ቀን ጦርነት እስራኤልን በወታደራዊ ሚዛን ወደር አልባ አደረጋት። እስራኤል በአንድ ወገን፣ ፍልስጤምና አረቦች ደግሞ በሌላ ወገን ሆነው በየጊዜው የሚፈጥሩት ግጭት ሰላም የነሳቸው አካላት እናሸማግላችሁ ብለው ሁኔታዎችን ቢያመቻቹም ዘላቂ ሰላም ማግኘት ሳይቻል ቀርቶ ድርድሮች ሳይጀመሩ ይከሽፋሉ፣ ተጀምረውም ዳር ሳይደርሱ ይቀራሉ። ታዲያ አልፎ አልፎ ብልጭ እያሉ በሚጠፉ ጥቃቅን ግጭቶች ሲናጥ የከረመው ቀጠናው አሁን ሰላምም ጦርነትም የለም ከሚባልለት ሁኔታ ሙሉ በሙሉ ወጥቷል። ባሳለፍነው ዓመት ከሐማስ ወደ እስራኤል የተወነጨፉት በሺህ የሚቆጠሩ ሮኬቶች ታሪካዊውን የስድስቱን ቀን ጦርነት ያስታወሰ እልቂትም አስከትለዋል። ታዲያ ከዚያ ጊዜ የሮኬቶች ዶፍ ከዘነበበት ምሽት አንስቶ ዛሬ ድረስ መቋጫ ያጣ እውነት አለ። ጋዛ የምድር ሲኦል ሆናለች። ፍልስጤማውያን የሚቀምሱት ቁራሽ አጥተው ጉሮሯቸውን የሚያርሱበት ውሃ ቸግሯቸው በደህናው ጊዜ የገነቡት ቤት ፈርሶባቸው ሕይወትን በሰቀቀን ይገፋሉ። ከዚህም ሲያልፍ በጋዛ ያሉ ፍልስጤማውያን በተለያዩ የዓለም ሀገራት ይሰፍሩ ዘንድ እነ ዶናልድ ትራምፕና ቤንያሚን ኔታንያሁ በአሰሳ ተጠምደውባቸዋል። በዚህ ሁኔታ ውስጥ ነፍስያቸው ለፍልስጤማውያኑ ያደላችባቸው የብዙሃን መገናኛ ሰዎች እስራኤልን ሲያነውሩ አሜሪካንንም ሲኮንኑ የዘር ማጥፋት ወንጀልም ተፈጽሟል ሲሉ ነው በየጊዜው የሚደመጡት። እስራኤል ደግሞ ይህንን ትርክት ለመቀየር አዲስ ስትራቴጂ ጀምራለች የሚሉ ትችቶችም መሰማት ጀምረዋል። እናም ቀደም ሲል የቆየ ታሪካዊ ግንኙነታቸውን ካነሳንላት ኢትዮጵያ ተነስተው መዳረሻቸው ኢየሩሳሌም ያደረጉ ጋዜጠኞች የዚህ የእስራኤል አዲስ ትርክት ፈጠራ አካል ተደርገው እየተወሰዱ ነው። በማህበራዊ ሚዲያ ዝግጅቶቹ በስፋት የሚታወቀው ተክለ ሃይማኖት አዳነና ኢቢኤስ ላይ በሚያቀርባቸው ዝግጅቶች ዝናን ያተረፈው ዮናስ ከበደ ትልቁ ሚዲያ አልጀዚራ
የትኩረት አይኑን ጥሎባቸው የእስራኤልን የለስላሳ ዲፕሎማሲ ክንድ ሊያፈረጥሙ የዘር ማጥፋት ወንጀልን ሊደባበቁ ብዙ ጥረዋል በሚልም ተተችተዋል። ይህንኑ ጉዳይ እየተቀባበሉ የሚያሰራጩ ኢትዮጵያውያን ደግሞ አንድ ሌላ ለሰማይ ለምድሩ ስሙ የከበደ ጋዜጠኛ ስምን አክለውበታል። የአሃዱ ራዲዮ ዋና ስራ አስኪያጅ ሆነውን ጥበቡ በለጠን አፍሪካውያን ጋዜጠኞች በእስራኤል በተሰኘው የአልጀዚራ ዘገባ ላይ ኢትዮጵያውያኑ ጋዜጠኞች ስለምን ኢየሩሳሌም ድረስ እንደሄዱና ምን እንደሰሩ የሚገልጽ ዳሰሳ ቀርበዋል። ዝግጅቱ በዋናነት የሚያጠነጥነው ኢዝራኤል ሶሊዳሪቲ ሚሽን በሚል መጠሪያ የተመረጡ አፍሪካውያን ጋዜጠኞች በእስራኤል መንግስት ግብዣ ወደ ስፍራው ጉብኝት አድርገዋል በሚል ሐሳብ ላይ ነው። እንደ አልጀዚራ ዘገባ ከሆነ እስራኤል ይህንን ጥሪ ያዘጋጀችው በጋዛ እየተካሄደ ካለው ጦርነት ጋር ተያይዞ የአፍሪካውያንን ድጋፍ ለማግኘትና የራሷን ትርክት ለመፍጠር ነው። ጋዜጠኞቹ ባሳለፍነው ዓመት ጥቅምት 7 ቀን በሐማስ ሮኬቶች ጥቃት የደረሰባቸውን ስፍራዎች እንዲጎበኙ ተደርገዋል። ከእስራኤል ባለስልጣናት ጋርም ተወያይተዋል ይላል የአልጀዚራው ዘገባ። ዓላማውም በጦርነቱ ዙሪያ ሚዛናዊ የተባለ መረጃ ለአፍሪካውያን ማድረስ የሚል ነበረ። በጉዞ ላይ የተሳተፉ የኢትዮጵያ ጋዜጠኞችና የዲጂታል ሚዲያ ባለቤቶች በማህበራዊ ሚዲያ ላይ ባጋሩት ምስልና መረጃ ምክንያት ከፍተኛ ትችት አስተናግደዋል ይላል የአልጀዚራው ዘገባ። ትችቶቹንም በሁለት መንገድ ይከፍላቸዋል። የመጀመሪያው የጋዜጠኝነት ስነ ምግባር ጥያቄ ነው። ጋዜጠኞች በአንድ ወገን ብቻ በሚዘጋጅ የፕሮፓጋንዳ ጉዞ ወይንም ፕሬስ ትሪፕ ላይ መሳተፋቸው ገለልተኝነታቸውን ያጠፋዋል የሚል ትችት ቀርበዋል። ከዚህ በተጨማሪ ደግሞ በጋዛ በሺዎች የሚቆጠሩ ፍልስጤማውያን ጋዜጠኞችን ጨምሮ እየተገደሉ ባለበት ወቅት እንዲህ ያለውን ግብዣ መቀበል የሰዎችን ስቃይ እንደ መዘንጋት ተደርጎም ተቆጥሮባቸዋል። በዘገባው ላይ እንደተመለከተው ኢትዮጵያውያን ጋዜጠኞች ለዚህ ጥሪ ልዩ ትኩረት የሰጡበት ምክንያት ከሃይማኖታዊና ከታሪካዊ ትስስር ጋር ይያያዛል። ብዙዎቹ ጋዜጠኞች ጉብኝቱን እንደ ፖለቲካዊ ተልዕኮ ሳይሆን ከሃይማኖታዊ ስሜት ወይንም መንፈሳዊ ጉዞ ጋር አቀላቅለውታል ይላል የአልጀዚራው ዘገባ። ይህ ደግሞ በጦርነቱ ዙሪያ ያለውን ፖለቲካዊ ውስብስብነት ወደ ጎን በመተው ለአንድ ወገን ብቻ ድጋፍ እንዲያሳዩ አድርጓቸዋል የሚል ትችት በአልጀዚራ ዘገባ ላይ ተንጸባርቋል። አልጀዚራ ዘገባውን የሰራው እስራኤል በዓለም አቀፍ ደረጃ በተለይ በደቡብ አፍሪካ ክስ ካጋጠማት በኋላ ያጣችውን ዲፕሎማሲያዊ ተሰሚነት በአፍሪካውያን በኩል ለመመለስ የምታደርገውን ጥረት ለማሳየት ነው። የኢትዮጵያ ጋዜጠኞችም የዚህ ለስላሳ ዲፕሎማሲ ሰለባ ወይንም መሳሪያ ሆነዋል የሚል ይዘት አለው የአልጀዚራ ዘገባ። በአጠቃላይ ጉዳዩ በኢትዮጵያ የዲጂታል ሚዲያ መንደር ውስጥ በትልቅ አጀንዳነት የተያዘ ሲሆን በአንድ በኩል መብታቸው ነው የሚሉ ደጋፊዎች፣ በሌላ በኩል ደግሞ ሙያዊ ስነ ምግባርን የጣሰና የጭቆና ደጋፊነት ነው የሚሉ ተቃዋሚዎች ክርክር እያደረጉበት የሚገኝ ጉዳይ ነው። ለዚህ ነው የዚህ ርዕሰ ጉዳይ መነሻ ላይ ካሳ ብሎ ፈረስ ታጠቅ ብሎ ስም አርባርብ ይሸበራል ኢየሩሳሌም የሚል የቆየ ስንኝ ቋጠሮን አስታውሰን መጀመራችን። ለመሆኑ ቀኑ ዓርብ ሆኖ የፍልስጤም ሰዎች አምላካቸውን ለማክበር በመስጊድ ሲሰበሰቡ በሚፈጠር ሽብርና ኢትዮጵያ ውስጥ ሆነው ጎራ ለይተው የቃላት ድንጋይ በሚወራወሩ ሰዎች መካከል እንዲህም አይነት አልጀዚራ መድረክ ላይ እስከ መቅረብ የደረሰ ውጥረት መከሰቱ የኢትዮጵያና የእስራኤል ዲፕሎማሲ ላይ ምን አይነት አሻራ ይኖረው ይሆን? በቅርቡ አዲስ አበባ ከተማ በስኬት ባስተናገደችው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የፍልስጤሙ ፕሬዝዳንት ተገኝተው ነበረ። አሁን በቅርቡ ደግሞ ምናልባትም ዛሬ የእስራኤሉ ፕሬዝዳንት አዲስ አበባ ይገባሉ ተብሎም ይጠበቃል። የሁለቱ ባላንጣ ሀገሮች መሪዎች አዲስ አበባ ላይ እንደ ውሃ ቀጂ መመላለሳቸውና አልጀዚራ ላይ ሽፋን ያገኙትን ጋዜጠኞችን አስመልክቶ ማህበራዊ ሚዲያው ላይ እየተመላለሰ ያለው ሙግትስ ምን አይነት የዲፕሎማሲ አቅጣጫዎችን ያስመርጥ ይሆን? በቀጣይ የምንደርስባቸው ጥያቄዎች ናቸው።